በየዓመቱ ከግማሽ ሚሊዮን በላይ 12ኛ ክፍል ለምን እንደሚወድቁ ታውቃላችሁ? በሺዎች የሚቆጠሩ የ12ኛ ክፍል ተፈታኞች የሚወድቁት እውቀት አጥተው ሳይሆን ወይም በደንብ ሳያጠኑ ቀርተው ሳይሆን ከብዙዎቹ ውስጥ ዛሬ ሼር በማደርጋቸው 3 መሰረታዊ ስህተቶች ምክንያት ነው። እንግዲህ እንደምታውቁት አዲሱ የአፈታተን ስርዓት ከጀመረ ጀምሮ በየዓመቱ ከግማሽ ሚሊዮን በላይ ተማሪዎች ይወድቃሉ። የኢንትራንስ ኤግዛም ተፈታኝ ሆናችሁ ማለፍ የምትፈልጉ ከሆነ እነዚህን ስህተቶች ላለመስራት እነዚህን 3 ስህተቶች ማወቅ ለውጤታማነታችሁ ትልቅ አስተዋጽኦ ስላለው እነዚህን ስህተቶች ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ዛዩ እባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎች ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በየዓመቱ ከግማሽ ሚሊዮን የ12ኛ ክፍል ተፈታኞች በላይ ይወድቃሉ። የሚወድቁበት ምክንያት ደግሞ በደንብ ሳያነቡ ቀርቶ አይደለም። ነገር ግን የሚወድቁት አላስፈላጊ መስራት የሌለባቸውን ስህተቶች ባለማወቅ ነው። የ12ኛ ክፍል በዝግጅታቸው ጊዜ የሚሰሩት የመጀመሪያውና ዋናው ስህተት ራስን ከሰዎች ጋር ማነጻጸር ነው። ይሄ ምን ማለት ነው ልትሉ ትችላላችሁ። አብዛኛው የኢንትራንስ ኤግዛም ተፈታኝ ከዚህ በፊት የወደቁ ተማሪዎችን በማየት እንትና ወድቆ እኔ እንዴት አልፋለሁ ብሎ ማሰብ ይጀምራል። ይሄ በጣም የተለመደና አጥፊ አስተሳሰብ ነው። ብዙ ጊዜ ተማሪዎች በዙሪያቸው ያሉ ሰዎችን በተለይም ከነሱ ይሻላሉ ብለው የሚያስቧቸውን ተማሪዎች ውጤት እንደ መስፈርት ይወስዳሉ። ለምሳሌ ያ ጎበዝ ተማሪ ሁሌ አንደኛ የሚወጣ ልጅ ሊሆን ይችላል። ሁሌ አንደኛ የሚወጣ ልጅ እኮ ወድቋል፣ ታዲያ እኔ በምን ተአምር ነው የማልፈው የሚል ስሌት ውስጥ ይገባል። ይሄ አስተሳሰብ ትልቁ ችግሩ ምንድን ነው መሰላችሁ? ትግላችሁ ከመጀመራችሁ በፊት እጅ እንድትሰጡ ያደርጋችኋል። የሌላ ሰው ውድቀት የእናንተን የወደፊት እጣ ፈንታ በፍጹም ሊወስኑ አይችልም። እስኪ በጥልቀት አስቡት። ያ ጎበዝ ተማሪ ለምን ወደቀ? ምናልባት በፈተናው ቀን ታሞ ሊሆን ይችላል። የተዘጋጀበት መንገድ ትክክል ላይሆን ይችላል። ሲዘጋጅ ትኩረቱ ተበትኖ ሊሆን ይችላል። ምናልባት ከልክ በላይ በራሱ በመተማመን ሳይዘጋጅ ቀርቶ ሊሆን ይችላል። ምናልባት ፈተናውን በሚሰራበት ጊዜ በሆነ ነገር ተረብሾ ስህተት ሰርቶ ሊሆን ይችላል። ብቻ ምክንያቶቹ በጣም ብዙ ሊሆኑ ይችላሉ። የሱ ውድቀት ከእናንተ ዝግጅትና አቅምና ጥረት ጋር ምንም አይነት ግንኙነት የለውም። ነገር ግን እንደዚህ በማገናኘት እንትና ወድቆ እኔ እንዴት አልፋለሁ ብሎ በማሰብ አላስፈላጊ ተስፋ መቁረጥ ውስጥ ትገባላችሁ። ስለዚህ ይልቁንም የሌላውን ሰው ውጤት መስፈርት ከማድረግ ይልቅ ከራሳችሁ ጋር ተወዳደሩ። የእናንተ ግን ከትናንት ማንነታችሁ የተሻለ መሆን ነው እንጂ የእናንተ ትኩረት መሆን ያለበት የራሳችሁን ድክመት መለየትና ማስተካከል ላይ ነው። እከሌ ከወደቀ እኔ እወድቃለሁ የሚለው አስተሳሰብ ፍርሃትና ተስፋ መቁረጥን ከመፍጠር ውጭ ምንም የሚፈይደው ነገር የለም። ይህንን አስተሳሰብ ከአእምሯችሁ ሙሉ በሙሉ አውጥታችሁ ጣሉት። በምትኩ እከሌ ቢወድቅም እኔ ግን ጠንክሬ እጠናለሁ፣ የራሴን መንገድ ቀይሳለሁ፣ እኔ እችላለሁ የሚል ጠንካራ አመለካከት ማዳበር አለባችሁ። አስታውሱ፣ የእያንዳንዳችሁ ጉዞ የተለያየ ነው። የሰው ስኬትም ሆነ ውድቀት የእናንተን እጣ ፈንታ አይወስነውም። ስለዚህ በራስ መተማመናችሁ አጠንክሩና በራሳችሁ እቅድ ላይ ብቻ አተኩሩ። ይህንን ማድረግ ከቻላችሁ የመጀመሪያው ትልቁ ስኬት የስኬት መሰናክል ተሻግራችኋል ማለት ነው። ሌላውና ሁለተኛው የ12ኛ ክፍል ኢንትራንስ ኤግዛም ተፈታኞች እንዲወድቁ የሚያደርገው ምክንያት ቀድሞ ለፈተናው አለመዘጋጀት። ይሄ ምናልባት ለውድቀት ትልቁን ድርሻ የሚይዘው ነው። ብዙ ተማሪዎች ገና ጊዜ አለ በሚል ማዘናጊያ ምክንያት ዓመቱን ሙሉ ሲዝናኑ ወይም ትኩረት ሳይሰጡ ይቆዩና ፈተናው ሲቃረብ ይደነግጣሉ። የመጨረሻዎቹ ጥቂት ሳምንታት ወይም ወራት ሲቀሩ ሁሉንም ነገር በአንድ ጊዜ ለመሸፈን ይሞክራሉ። ይሄ ደግሞ ፈጽሞ የማይቻል ነገር ነው። የ12ኛ ክፍል ፈተና የአንድ ወር ወይም የ2 ወር ጥናት ውጤት አይደለም። የዓመቱን የ12ኛ ክፍል የተማራችሁትን እንዲሁም ከ9ኛ ክፍል ጀምሮ የተማራችሁትን እውቀት የሚለካ ፈተና ነው። በአንድ ጀንበር ወይም በአንድ ሳምንት ሙሉ ኮንተንት ከበር አድርጋችሁ የሚታለፍ ነገር አይደለም። እንዲህ ለማድረግ መሞከር ጭንቀትን ይጨምራል፣ ድብርትን ያመጣል፣ እንቅልፍ ያሳጣል። በመጨረሻም የተማራችሁትን ነገር በአግባቡ እንዳታስታውሱ ያደርጋችኋል። ስለዚህ ትክክለኛው አካሄድ ቀድሞ መዘጋጀት መጀመር ነው። ሰው ከአሁን ጀምሮ ዝግጅት በመጀመር እና በደንብ በመዘጋጀት በየቀኑ የተማራችሁትን መከለስ፣ የቤት ስራዎቻችሁን በአግባቡ መስራት ያስፈልጋል። ሰው በደንብ በመዘጋጀት ውጤታማ መሆን ትችላላችሁ። ስኬታማ ለመሆን ከፈለጋችሁ ከወዲሁ የጊዜ ሰሌዳ አውጡና ለእያንዳንዱ የትምህርት አይነት በቂ ጊዜ በመመደብ የትኛው የትምህርት አይነት እንደሚከብዳችሁ ለይታችሁ እውቁና ለእነሱ ተጨማሪ ጊዜ በመስጠት ከጓደኞቻችሁ ጋር የጥናት ቡድን በመመስረት መዘጋጀት ትችላላችሁ። በማታውቁት ነገር ላይ ከጓደኞቻችሁ ጋርም
ስታጠኑ በማታውቁት ነገር ላይ እርስ በርስ ትረዳዳላችሁ፣ ትወያያላችሁ። ይሄ እውቀታችሁ እንዲሰርጽ ያደርጋል ማለት ነው። የተለያዩ የሞዴል ፈተናዎችን፣ የድሮ የመግቢያ ፈተናዎችን ወይም የኢንትራንስ ኤግዛም ፈተናዎችን በመስራት ልምምድ እንድታደርጉና የፈተናውን ባህሪ እንድትረዱ ይረዳችኋል። አስታውሱ፣ ዝግጅት ማለት ማንበብ ብቻ አይደለም። ዝግጅት ማለት በአካልም በአእምሮም ዝግጁ መሆን ማለት ነው። በቂ እንቅልፍ ማግኘት፣ ጤናማ ምግብ መመገብና መጠነኛ የአካል ብቃት እንቅስቃሴ ማድረግ አእምሯችሁ በንቃት እንዲሰራ፣ መረጃዎችን በአግባቡ እንዲያደራጅ ይረዳዋል። ስለዚህ ገና ጊዜ አለ የሚለውን አደገኛ ሀሳብ አስወግዱና ስኬት የረዥም ጊዜ ቅድመ የቋሚ ጥረት ውጤት ነው እንጂ የአንድ ጀንበር ጥድፊያ አይደለም። ከዛሬ ጀምራችሁ አቀዱ። ከዛሬ ጀምራችሁ በማጥናት ከወዲሁ ውጤታማነታችሁን መጨመር ትችላላችሁ። ሌላውና ሶስተኛው የ12ኛ ክፍል የሚወድቁበት ምክንያት ዲስትራክሽን ወይም ትኩረትን የሚሰርቁ ነገሮችን አለማስወገድ ነው። የምንኖረው በዲጂታል ዘመን ውስጥ ነው። ስልካችን፣ ቴሌቪዥን፣ ሶሻል ሚዲያ፣ ጌሞች፣ ሌሎች ብዙ ነገሮች በቀላሉ ትኩረታችንን ሊሰርቁ ይችላሉ። ብዙ ተማሪዎች ለማጥናት መጽሐፋቸውን ገልጠው ይቀመጡና ከጎናቸው ስልካቸውን ያስቀምጣሉ። አንድ ኖቲፊኬሽን ሲመጣ አንድ አይቼው ልመለስ ይላሉ። ያቺ አንድ የምትባለው ደቂቃ ወደ ሰዓታት ተለውጣ የጥናት ጊዜያችሁን ትበላለች። ይሄ ችግር የእናንተ ብቻ አይደለም፣ የዘመኑ ትውልድ ሁሉ ፈተና። ነገር ግን ስኬታማ መሆን ከፈለጋችሁ እነዚህን ትኩረት የሚሰርቁ ነገሮችን መቆጣጠር ግድ ይላቸዋል። ስኬት መስዋዕትነትን ይጠይቃል። ለተወሰነ ጊዜ ከሶሻል ሚዲያ መራቅ፣ ጌሞችን ማቆም ወይም ፊልምና ጌም የምታዩበትን ጊዜ መወሰን ያስፈልጋችኋል ማለት ነው። ስለዚህ ለማጥናት ስትቀመጡ ስልካችሁን ሌላ ክፍል ማስቀመጥ ትችላላችሁ፣ ወይም ሙሉ ለሙሉ ኦፍ በማድረግ ውጤታማ ንባብ ማንበብ ትችላላችሁ። አእምሯችሁ ሙሉ በሙሉ በምታጠኑት ነገር ላይ ብቻ እንዲያተኩር እድል ስጡት። ትኩረት የሚሰርቁ ነገሮች ዲጂታል ብቻ አይደሉም። ከጓደኞቻችሁ ጋር ያላችሁ ግንኙነት ወይም ጫጫታ የበዛበት የጥናት ቦታ ትኩረታችሁን ሊበታትን ይችላል። ስለዚህ በምታጠኑበት ጊዜ ምቹና ጸጥ ያለ የጥናት ቦታ ይኖራችሁ። ጓደኞቻችሁም ቤተሰቦቻችሁም የጥናት ፕሮግራማችሁ እንዳይረብሿችሁ ቀድማችሁ ኢንፎርም በማድረግ ማሳወቅ ትችላላችሁ። የሰው አእምሮ በአንድ ጊዜ ብዙ ነገር ላይ በብቃት ማተኮር አይችልም። ብዙ ነገር በአንድ ጊዜ መስራት ውጤታማነትን ይቀንሳል። ስለዚህ ስታጠኑ ትኩረታችሁን ጥናታችሁ ላይ ብቻ ይሁን። ለምሳሌ ለአንድ ሰዓት ሙሉ ትኩረታችሁን ሰጥታችሁ ካጠናችሁ በኋላ የ10 ወይም የ15 ደቂቃ እረፍት ውሰዱ። በዛ እረፍት ጊዜ ስልካችሁን ማየት ወይም ሌላ ነገር ማድረግ ትችላላችሁ። ነገር ግን ሰዓቱ ሲያልቅ ወደ ጥናታችሁ መመለስ አለባችሁ። ይህንን ነገር በቀላሉ ለመጠቀም ፖሞዶሮ ቴክኒክ የሚባል የሚታወቅ ቴክኒክ አለ። ይህንን ቴክኒክ ብትጠቀሙ ሪከመንድ አደርጋችኋለሁ። ስለዚህ የትኩረት ሌቦችን ወይም ዲስትራክሽኖቻችሁን በውቁ። ሶሻል ሚዲያ፣ ጌሞችን፣ ቴሌቪዥንና ሌሎች ጊዜያችሁን የሚሻሙ ነገሮችን ለጊዜው መስዋዕት አድርጉ። ፈተናችሁን ከተፈተናችሁ በኋላ እነዚህን ነገሮች በሰፊው ማድረግ የምትችሉበት ጊዜ ታገኛላችሁ። አሁን ግን ወሳኙ ሰዓት ነው። የወደፊት ህይወታችሁን የሚወስን ምዕራፍ ላይ ናችሁ። ስለዚህ ትኩረታችሁን ሰብስባችሁ ለፈተናው ዝግጅት አድርጉ። በአጠቃላይ ለፈተናው ስትዘጋጁ ውጤታማ መሆን የምትፈልጉ ከሆነ ለውድቀታችሁ የሚዳረጉ ምክንያቶችን፣ አንደኛው ራሳችሁን ከሰዎች ጋር በማወዳደር ወይም እከሌ ወድቋል እኔ አላልፍም የሚለውን አሉታዊ አስተሳሰብ አስወግዱ። የራሳችሁን መንገድ ተከተሉ፣ በራሳችሁ መኑ። ሁለተኛው ቀድማችሁ ተዘጋጁ። ገና ጊዜ አለ የሚለውን አባባል እርሱትና ቀድማችሁ ዝግጅት ጀምሩ። ከወዲሁ እቅድ አውጥታችሁ በየቀኑ ጥረት አድርጉ። ስኬት የሂደት ውጤት ነው። ሶስተኛው ትኩረት የሚሰርቁ ነገሮችን ወይም ዲስትራክሽኖችን ተቆጣጠሩ። ለጊዜው መስዋዕትነት ከፍላችሁ የወደፊት ህይወታችሁን አቅኑ። እነዚህን ስህተቶች ማስወገድ ከቻላችሁ፣ በትክክለኛው መንገድ ከተጓዛችሁ ስኬት ወይም ኢንትራንስ ኤግዛምን ማለፍ ምንም የማይቀር ነገር ነው። ፈተናው የእውቀታችሁን ያህል የአእምሮ ዝግጅታችሁንም ይለካል። በአዎንታዊ አስተሳሰብ፣ በጠንካራ ዝግጅትና በሙሉ ትኩረት ወደ ፈተናው ከቀረባችሁ የማትችሉት ነገር የለም። ለሁላችሁም ጥሩ ዝግጅት እንዲሆንላችሁ እመኛለሁ። አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ቪዲዮን ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ